ዴዚ የሰማችሁ መች ነው? ሳሰማት ቀርምና ቤተሰብ ሁሉም ሰምቷል። ቤተሰብ ሁሉም ሰምቷል። ቤተሰቦቿን የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ ቤተሰብ እስኪገባ። ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊደበቅ ይችላል። ዴዚም ጥቆም ካደረገች ያው እዛም ቅርብ ያሉ ሰዎች ካሉ ያው ኢትዮጵያ ላይ ከሆነ የሞተችው ቤተሰብ በሙሉ ወዲያው ነው የሚሰማው። ይሰማል። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው። በጣም ሳትታመም ነው። ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትም እና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ምን አይነት ወደ ቤትም አልመጣም። ምን አይነት እኮ ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው ለዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። ወይ ጉድ! ሳልለነ ቅድስት ማለት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ። ለዛ ነው የገባሁት እና ውሸት አይደለም። ቴንኪው ራይልዬ፣ ክበሪ። አከብርሻለሁ፣ ወድሻለሁ። መቼም አልዋሽም፣ በቅርብ ስለማቅ ነው ቤተሰቧንም እና ውሸታ የልጅ እናት ነኝ፣ በልጅ እናት አልዋሽም። ኧረ ምን ያስዋሽሻል? ያልሞተችማ ሞተች የምትይው? አይ ቤተሰብም ስለሰማ ቤተሰብ ባይሰማም እንዲህ አልልም፣ ግን ቤተሰቦቿ እየተጠበቁ ነው። ወይ ዛሬ ይገባሉ ወይ ነገ ይገባሉ። በነገራችን ላይ ከሁሉም እናቷን ይቅርታ ሳትጠይቅ ከእናቷ ጋር የነበራትን ነገር እንግዲህ ከዛሬ 1 ዓመት በፊት ሁላችንም እናውቃለን ማለት ነው። ከእናቱ ጋር እንግዲህ የተጣሉበት መንገድ እንግዲህ ያን ልጅ ለምን ትወጃለሽ በማለት ነበረ ምክንያት የሆነው ማለት ነው። አሁን ላይ ግን ደግሞ የእግር እሳት ነው የሚሆንባት። በጣም ከባድ ነው ማለት ነው። በጣም የሚያሳዝን ሁኔታ ማለት እኔ ራሱ አሁን ስሰማ ማመን ሁሉ ነው ያቃተኝ ማለት ነው። እግዚአብሔርን በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ ማለት ነው። በጣም ከሚገባው በላይ ማለት ነው። እንደዚህ አይነት ነገር ይሆናል ብዬ እኔ አስቤም ጠርጥሬ ማለት ከ3 ቀን በፊት ግን ቲክቶክ ስቶሪዋ ላይ ልጄ ናፈቀችኝ የሚል ሙዚቃ ለቃ ነበርና አብዛኞቻችሁ ለማስታረቅ ደፋ ቀና እያላችሁ ነበረ ማለት ነው። ሰላም ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። በያላችሁበት በየዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ ከች ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም ቤተሰቡ ሁኑ ማለት ነው። ቻናሌ ቀዝቅዞብኛል፣ ሶ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አብራችሁ ይሁኑ። በጣም የሚያሳዝን ነገር ነው የተፈጠረው ማለት ነው። እንግዲህ እንደዚህ ከ3 ቀን በፊት ወይም ደግሞ ከትናንትናና ከዛሬ እያለቀሰች ነው እያሉ በጣም ብዙ ሰዎች እየተቀጣጠቡባት ይገኙ ነበር እና እናቷ ጋር አስታርቋት፣ እናቷ እንደዚህ እያለች ነው፣ እናቷ እንደዚህ እያለች ለካ እንደዚህ ለምን አረገዝኩኝ ብላ እንዲሁም ደግሞ ለምን ሆዴ እንደዚህ ትልቅ ሆነ እያለች እያለቀሰች ነበረ። የሚገርመው ነገር ማለት ነው እና በጣም የሚያሳዝን ነው። እናቷ ከዚህ ዓለም በሞት ተለይታለች ማለት ነው። የተለየችበትን መንገድ እንግዲህ ህመሙ ባልታወቀ ታማ ነበረ፣ ግን ደግሞ ብዙም አልታመመችም ማለት ነው። አሁን እኔ የገረመኝ ነገር ምን እንደምትል ነው። እኔ በጣም ያሳዘነች ዴዚ ናት ማለት ነው። ለምን ለእናቷ ምን አይነት ቃል እንደምትናገር ምን ብላ እንግዲህ አሁን እንደዚህም ሰምታለች። ኦልሬዲ ሁሉም ቤተሰብ ሰምቷል እና እሷ እንግዲህ የ6 ወር እርጉዝ ናት። ትናንትና ቲክታክ ላይ እኔ ራሱ እየሳኩኝ ነበር ማለት ነው። ለምን ይሄንን እንደዚህ ሆዴ ትልቅ ሆነብኝ እያለች እያወራች ነበረ ማለት ነው። ግን ስታወራ ብዙዎቻችሁ እየሳቃችሁ ነበርና ለምን እኛ ሀገር ላይ ይሄ የተለመደ ነገር ስላልሆነ ለምን ቢያስፈራንም ወይም ደግሞ ሆዳችን የሆነ ነገር ቢሆንም ለመናገር ስለምንፈራ፣ እሷ ላይ ግን ደግሞ ሁሉም ሰው ሆዱ እንደዚህ ትልቅ ሲሆንበት ይፈራል ማለት ነው። ግን እኛ ስለማንናገር ነው እንጂ ማለት ነው። እና እነ ሳሪቲ ሁላችሁም አይዞሽ 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 እያሏት ነበረ እና እናረስሻለን እንደዚህ ልጅ ቆንጆ ልጅ ነው የምትወልጁ እያሉ እያጽናኗት ነበረ። ግን ደግሞ እናቷ ዛሬ ሞተች። በጣም የሚያሳዝነው ማለት ነው። ያው ትናንትና ነው የሞተችው። እንግዲህ ዛሬ የሐኪም ቤት ምርመራ ነው እስከሚባል ድረስ ነው የተጠበቀችው እንጂ ኦልሬዲ ሞታለች። ትክክል ነው፣ እውነት ነው። እኔ አላምንም እስካሁን ድረስ ማለት ነው። ግን የሰማሁት ነገር ቢኖር ከቤተሰብ የሰማችው ልጅ ናት እንግዲህ እርግጠኛ አድርጋ የተናገረችው። ዴዚም እንደሰማች ሁሉም ሰው እንደሚያውቅ የተናገረችው እና በጣም ነው የሚያሳዝነው። እግዚአብሔርን ያሳዝናል ማለት ነው። ከሁሉ ዴዚ እንዴት ያለ እንግዲህ ወደ ቀጣይ መቼም የሞተ ሰው አንዴ ሄዷል ማለት ነው። ግን ዴዚ ምን አይነት ህይወት እንደምትኖር እንግዲህ አስባችሁታል? በጣም ከእናቲቱ ጋራ በጣም ብዙ ነገሮችን አውርታለች። አንቺ እናቴ አይደለሽም፣
አንቺ ከነጭ ነው የወለድሽኝ እያለች ከዛሬ 1 አመት በፊት ብዙዎቻችሁ ስስቁ፣ ብዙዎቻችሁ የእናትን ነገር ታውቂዋለሽ እያላችሁ ራሱ ከእናቷ ራሱ እናስታርቃት እያላችሁ ብዙዎቻችሁ እያወራችሁ ነበረ ማለት ነው። ግን ደግሞ በመጨረሻ እንግዲህ ልጇን እንኳን ይቅርታ ብታደርግላት ጥሩ ነበረ። እናት እናት ነው፣ የወለደው ሰው ያውቀዋል ይባላል እና ምን ጊዜም ቢሆን አልጣለቻትም ነበር። ግን ትናንትና ልጄን አፈቀችኝ እያለች ነበረ፣ ስታወራ ስታለቅስ ነበረ እና ብዙዎቻችሁ እናስታርቃት እያላችሁ ነበረ። ይሄው እናቷም ሳትታረቅ እሷም ጋር እንግዲህ ሰላም ሳትሆን እንግዲህ አይታችኋል ማለት ነው። አንዳንዴ ይህች ምድር ምን አይነት ህይወት እንደምታስተምራችሁና ምን አይነት ነገር እንደምታስታየን በጣም ነው የሚገርመው ማለት ነው። አሁን ይህች እንግዲህ ባላሰበችው ነገር ማን ትሞታለች ብሎ እኔ ያሰብኩት ለደዚ ነበር። በቃ እንደዚህ ፈርታለች ምናምን ሁሉ ስታለቅስ በቃ ሌላ ነገር አታንጪ፣ ይች ልጅ የሆነ ነገር ልታመጣ ነው እንዴ? ወይ በበቃኛ ጋር አሁን ወይ ዝም ብላችሁ ስታለቅሱ ወይ የሆነ ነገር ስታደርጉ በቃ ለራስሽ ባረገልሽ ተብሎ የማይታወቀውን እያልሽ ምናምን ይባላል። እና እኔ ራሱ ይች ልጅ ምን አስባ ነው እንዴ እንደዚህ አይነት ነገር ደግሞ ከመቼ ወዲህ ጅል ብንልም እንዲሁም ደግሞ ሁሉም ሰው ሲያረግዝና ሲወልድ ሆዱ ትልቅ ሆኖ ነው የሚወልደው። ለምን እንደው ታውቃላችሁ? በአረቡም ዓለም ይሁን በሌላው አገር በአረብ በአሜሪካን በሉ ትልቅ ነው የሚሆነው ሆዳቸው። እና እንዴት እያየች አይደለም ሆዴ ትልቅ ሆነ ብላ ተላሳለች ብዬ ግራ ተጋብቼ ነበረ ማለት ነው። የኔ እናት ግን በጣም እያለቀሰች ነበረ። እሷ ጨንቆኛል በጣም እንትን ብሎኛል እያለች ነበረ እና እናቷም ደግሞ እንደዚሁ እያለቀሰች ነበረ ማለት ነው። አሁን ይሄው መጨረሻ ላይ በጣም የሚያሳዝን ነገር፣ ደስ የማይል ነገር ነው የተፈጠረው። እውነት እናቷ ሙታ ከሆነ እግዚአብሔርን በጣም ያሳዝናል ማለት ነው። እኔ እንደዚህ ብቻም ሳይሆን አሌክስ ራሱ በጣም እንደሚጸጸት እርግጠኛ ነኝ ማለት ነው። እሱ ምንም ነገር አላረገም። ወደደችው ልጅቷ ስትወደው ያው እንግዲህ ከራሱ ጋር አድርጎ ህይወታቸውን የራሳቸው የሆነ እየመሩ ነው ማለት ነው። ግን ደግሞ ሰው ብዙ ጊዜ 1 አመት 3 አመት 4 አመት ድረስ ያንን ልጅ አትፈልጊውም ብሎ አኩርፎ ባለትዳር ሆኖ ወልደው ከብደው እየኖሩ ነው ማለት ነው። ግን የሷ ፈጠነባት። ገና አመት እኮ ነው የሆናቸው ኦልሬዲ ማለት ነው። እኔ አስታውሳለሁኝ እዛ ነበርኩኝ ማለት ነው። የሆነ ሙቀት ሰዓት ላይ ነበረና ከነጭ ለምን ወለደችኝ አንቺ እያለቻት በጣም ብዙ ጊዜ እያለቻት ነበረ። ግን አሁን ምን እንደሚወጣት እንግዲህ አስቡ ማለት ነው። የሄደ ሰው አንዴ ሄዷል። ግን ደግሞ እሷ እንዴት እንደሆነች እንግዲህ እንዴት እንደምትሆን አስባችሁታል? በጣም ሴንሲቲቭ ነው የምትሆነው። በጣም ትጨናነቃለች። እኔ እንጃ። በዛ ላይ እርጉዝ ናት እንግዲህ አይታችኋል ማለት ነው ውዶችዬ። እኔ እናቲቱ እንትን ስትል በቃ ቢያስታርቋት ልጇ አስባ ይሆናል እኮ ልጇ እርጉዝ ስለሆነች እንዴት ትወልዳለች ብላ እያሰበች ይሆናል ብዬ ነበር እኔ ራሱ እንደዛ ያልኩት ማለት ነው። ብቻ በጣም ነው የሚገርመው ማለት ነው። እና ነው እንጂ እኔ እናቲቱ በምን ትሞታለች ብዬ አስቤ ጥርጣሬውም የለኝም ማርያምን። ግን ስታለቅስ ነበር፣ ሁለታቸውም ሲያለቅሱ ነበር። እናትና ልጅም እያለቀሱ ነበር። እሷም እያለቀሰች ነበር፣ እናቲቱም እያለቀሰች ነበረ ማለት ነው። ይሄንን ደግሞ ያረገችበት እንግዲህ እሷ ናት ማለት ነው። እናቷን እንኳን ይቅርታ ሳትጠይቃት ያው እንግዲህ አንዳንዴ ሰው ሲታበብ ወይም ደግሞ የሆነ ነገር ሲሆን ነው ይቅርታ ጠይቁ የሚባለው አንዳንዴ እኛ ጋር ማለት ነው። ግን ደግሞ በጣም የሚያሳዝነውና የሚደብረው ነገር ቢኖር ኑሮ በጣም የቆረቆረኝ ነገር እናቷን ይቅርታ ብታደርግላት ምን የዛ ጊዜ ቀን ቀርቶባት በሆነ የሚባል አባባል አለ። ገብቷችኋል? እና ደዚዬ ፈጣሪ አጽናሽ። በጣም ያሳዝናል እውነት ለመናገር ማለት ነው። ከምንም በላይ እኔ ራሱ እስካሁን ድረስ ማመን አቅቶኛል። 3-4 ቦታ ላይ ሰምቼ ትክክሉን ነው የመጣሁት። ግን እርግጠኛ ናቸው፣ እርግጠኛ ሆነው እንደሚያወሩ ነው ያወሩት ማለት ነው። እና እንግዲህ ምንም ማድረግ አይቻልም። ላይሰጥ አያጸናም ነው የሚባለው፣ ላያጸና አይሰጥም የሚባል አባባል አለ እላችኋለሁ ውዶችዬ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ቤተሰብ ሁኑ። ለዚህ ቻናል አዲስ የሆናችሁ ቀጣይ እስከምንገናኝ ድረስ ወዳችኋለሁኝ። እንግዲህ ዴዚዬ ፈጣሪ ያጽናሽ። ምንም ማድረግ አይቻልም። ለምን በእግዚአብሔር ስራ መስጠትም መንሳትም መውሰድም ማምጣትም የሱ ስራ ስለሆነ ማለት ነው።